አብሪ እኮ ነው ይኸውልህ ካሁን ስለ ትዳራችን ማውራት አለብን ከኤፍሬም እኮ ከኔ ጋር ከኤፍሬም ጋር ማን ኤፍሬም ያ ባሌ ከሱ ጋር ላውራበት ባሌ ወይ ጉዴ አዳምጠኝ ዛሬ ክላስ እንሄድ ማለት ነው አንዱ ጓደኛ ነበርች ያ ለሱ ነው መንገር ያለብሽ ይሄን ነገር ይኸውልህ በቃ ቶሎ መጋባት አለብን ሲጀመር በደሃን ያለ ኤፍሬም እዩ እየቀለደሽ ነው እንዴ ልጅቷ ያ ሀል እንዴ ምንድነው አንተ ራስህ የምትቀልድብኝ እኔ ኤፍሬም ነኝ ናንተ እስኪ ማራጭ ነው ፊትና የፊት አለይም እንዴ እኔ ከነሱ ያብሪ እኮ አነጋገርና ፊቱ ነው ያሳቀኝ ማለት መድሃኔ ያለ ማለት ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለን። እንደተለመደ ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ አያም ማለት ነው ሁለት ባንድ እነሱ በቀደም ዘና ፈታ በሚያደርግም ቢሆን እንደዚህ ጭውት ነበር ያሉባት ለሁለት ማለት ነው። ሰከርን ብለው መተው አይደል እንዴ ቤተሰብ እና ታዲያ እሷ ዛሬ አሁን ይሄንን ይዛ መታ በሙዷ ፈታ ብትል ምንድነው እንዴ ትዳር ያሻግራል ማድሪሹ ምናምን የምትሏት ቪዲዮ እኮ በነገራችን ላይ እዛው ጋር ነው የሚቀጥለው። እዛው ጋር ትወጣለች። አሁን በቀጣይ ክፍል ነገር ወይ በሷ ቻናል ይለቀቃል። የተሰማቸው ስሜት ምናምን ምንም ያን ያክል የሚፈጠር ነገር የለውም። ገባችሁ? እና የሚውል ማለት በቃ የሚውል የሚያድር ነገር የለም። ቪዲዮ ለነገ ይለቀቅ እንጂ ማለት ነው። እና ብዙ አትደናገጡ፣ ትዳር ያሻክራል ምናምን አትበሉ። በጣም የሚዋደዱ ቤተሰቦች ናቸው እነሱ፣ እያያችሁ ነው። ሲቀጥል ደግሞ አራቀም እዛው አጠገብ ነው ያለው። ምን ይፈጠራል ብላችሁ ታስባላችሁ? እኔ ግን ፈታ ነው ያልኩት በበኩሌ ማለት ነው። እየሳኩ ነበረ። ደግሞ እኮ አይምታታባትም ጋይስ። እኔ ማለት ነው ቶሎ ብዬ አሁን ስም ሲጠይቃት ቶሎ ብላ እኔ ማነኝ ሲላት ኤፍሬም ነበር። እኔ በሷ ቦታ በሆነ ምለው ግን ሳትሳሳትም ሳቆር ላይ መጣባትም ድርቅ ግግም ማለት ግግም በቃ ምንድነው የምትለው እኔ ከባሌ ጋር ማውራት አለብኝ ነው። ግን በነገራችን ላይ ልጁ በጣም ነው ፊቱ ምናምን ሁኔታው እንዴት በቃ ከልቡ መደንገጡን ያስታውቃል። ስለዚህ ሁለት በአንድ ሰራችላቸው ነው የሚባለው። እንዳውም ሰራሽላቸው ጎበዝ። እነሱ ለሁለት ሲጫወቱብሽ አንቺ አንድ ብቻሽን አሸንፍሻቸው ነው የሚባለው። ኤፍሬም እኔማ ካሁን አላጋት ካሁን አጣፈራት እያልኩ ልምታሽና ላይ ያድንሽ አላት መጨረሻ ላይ ማለት ነው። በነገራችን ላይ ትዕግስቱን በጣም ነው የማደንቅለት የይፋን ማለት ነው እንጂ እኔ በሱ ቦታ ብሆን ምን እንደማደርግ አስቡት። ሌሎቻችን ልናደርግ የምንችለው ነገር ይኖራል። ወንድ ልጅ በተለይ ለኛ ነው የሆነ ነገር ሲያይ ወዲያው ግጥም አድርጎ በጥፊ ቢላት እዛ ጋር ሆነ የማያልልት ነው። ታማለች በዛ ላይ ተንኮለኛ እቤት መዋል እኮ አንዳንዴ በቃ ምን እንደሚያረጋችሁ ራሱ አታውቁትም። እና አንድ ቀን ያው የኤፍያ እጅ እንደሚያርፍብሽ ነው ማምነው ያብ ራስሽን ብታስጠነቅቂ ይሻልሻል። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም እንደምወዳችሁ አትርሱ። ስለተከታተላችሁኝ ከልብ አመሰግናለሁ። በቪዲዮ ከተዝናናችሁበት ተዝናንተንበታል እያላችሁ ጻፉ። እንዲሁም ደግሞ አይ ይሄ ፕራንክ ትክክል አልነበረም የምትሉም ካላችሁ የሁላችሁንም ሀሳብ አስተናግዳለሁ። የተሰማችሁን ሀሳብ ጻፉልኝ ማለት ነው። ስለምተከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። እወዳችኋለሁ። ቻው ቻው። Ha 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 ha!